ሰላም ጤና ይስጥልን የተወደዳችሁ ድካም ሚዲያ ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚቀጥለው ማቅረብ ጀምረናል። በቅድሚያም ታማኝ በየነ በብርቱካን ጉዳይ በመንግስት ላይ ትችት ማቅረቡን ሰምተናል። ዝርዝሩንም ይዘነዋል። እስራኤል በቤሩት ላይ ጥቃት መፈጸሙም ተሰማ። የእስራኤል አየር ኃይል ከወራት በኋላ ለመጀመሪያ ጊዜ ቤሩት ላይ በቦምብ ማዝነውም በሰበሩም አስታውቋል። በማይናማር የእርደ መሬት አደጋ የሟቾች ቁጥር ከ1000 ማለፉም ተሰምቷል። ትናንት በማይናማር በተከሰተው ርዕደ መሬት የሟቾች ቁጥር ከ1000 ማለፉንም ሰምተናል። ዝርዝር መረጃውንም ይዘነዋል። የፌዴራል መንግስቱ በመቀሌ የሚገኘውን ኤፍኤም 104.4 የባንክ አካውንት ማገዱን ሰምተናል። ዝርዝሩንም ይዘነዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስያል። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኝና መሰል መረጃዎችን በቅደም ተከተል ወደ እናንተ የምናደርሳችሁ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወደ አገኘናቸው መረጃዎች እናልፋለን። ታማኝ በየነ በፌስቡክ ገጹ ላይ ባሰፈረው ጽሑፍ መንግስት በብርቱካን ላይ ያደረገውን ዘገባም ተችቷል። መንግስት በርካታ የመንግስት ተቋማት፣ 2 የቴሌቪዥን ጣቢያዎችን፣ የመከላከያ ጸረ መረጃ ክፍልን፣ የፌዴራል ፖሊስ ወንጀል ምርመራን፣ የብሔራዊ ደህንነት ቢሮን፣ ኢንሳንና የአዲስ አበባ ፖሊስን፣ የአማራና የሲዳማ ክልል ፖሊሶችን አሳትፎ ብርቱካን የሰጠችውን መረጃ ውሸት ነው ለማለት ዘገባ መሰራጨቱን አግባብ አይደለም ማለቱም ዜና ኢትዮጵያ ከዘገበው ተመልክታለች። ታማኝ በየነ ይህ ሁሉ ባለሙያ የተሰበሰበው ውሸትን ለማጋለጥ ነው ሲልም ጠይቋል። እውነቱ ውሸት ሆነ ነው የምትሉኝም ብለዋል። በተለይ 17 የጠፉ ህጻናት ጉዳይ ችላ ተብሎ በብርቱካን ጉዳይ ላይ ማተኮርም ተችቷል። መንግስት በአንድ ሳምንት ውስጥ ይህንን ዘገባ ለመስራት አቅም ካለው ለምን ለ5 ዓመታት የጠፉትን ህጻናት ጉዳይ የሚያሳይ ዘገባ መስራትም አቃቶ ሲልም ጠይቋል። ታማኝ በየነ መንግስት ብርቱካንን ውሸታም ብሎ ከመወንጀሉ በፊት የጠፉትን ህጻናት ጉዳይ መገንዘብ ነበረበትም ብሏል። እንዲሁም መንግስት በምን ሞራል ነው አንድ ዜጋ ውሸታም ብሎ የሚከስ ሲልም ጠይቋል። ጠቅላይ ሚኒስትሩ በተደጋጋሚ ውሸት እንደሚናገሩ በመጥቀስ ጠቅላይ ሚኒስትሩ እያሉ ብርቱካንን ውሸታም ማለት ይቻላል ወይ? ይልቅ ከየት ተማርሽው? ማን አስተማረሽ? ብዙ የጠቅላይ ሚኒስትሩ ንግግር ታያለሽ ወይም ማለት አይሻልም ነበር ሲልም ጠይቋል። ብርቱካንን ከማውገዝ ይልቅ ስለ ትምህርቷ መጠየቅ አይሻልም ነበርም ብሏል። እስራኤል በቤሩት ላይ ጥቃት መፈጸሟም ተሰማ። የእስራኤል አየር ኃይል ከወራት በኋላ ለመጀመሪያ ጊዜ ቤሩት ላይ ቦምብ ማዝረሙን በሰበሩም አስታውቋል። የእስራኤል አየር ኃይል አርብ ጠዋት ደቡብ ቤሩት ያላችሁ ነዋሪዎች በፍጥነት አካባቢያችሁን ለቃችሁ ውጡ የሚል የአደጋ ጊዜ ማስጠንቀቂያ ካሰሙ በኋላ ከሰዓት ልዩነት በኋላ በደቡብ ቤሩት የሂዝቦላ የጦር ማዕከል ነው ባሉት ህንፃ መገኛ ላይ ከባድ የሚባል የአየር ጥቃት መፈጸማቸውን የእስራኤል ሚዲያዎችም ዘግበዋል። የሊባኖስ መንግስት በበኩሉ እስራኤል የተኩስ አቁሙን ጥሳ የፈጸመችው ጥቃት በምንም መመዘኛ ተቀባይነት የለውም ብሏል። ብሔራዊ የዜና አገልግሎት እንደገለጸውም የእስራኤል የጦር አውሮፕላኖች በቤሩት ደቡብ ሰፈሮች ውስጥ ያለውን ሃዳት የተባለ ስፍራ ላይ በለቀቃቸው ቦምቦች የህዝብ መኖሪያ ቤቶች ጭምር ወድመዋል፣ አመድም ሆነዋል። የእስራኤል ተዋጊ ጀቶች ሰማይ ላይ ያዩ የሊባኖስ ነዋሪዎች ከስራቸው በመውጣት ልጆቻቸውን ከትምህርት ቤት እያስወጡ ከቤታቸው እየወጡ ወደ መሃል ቤይሩት እየተጣደፉ ጉዞ መጀመራቸውን አሶሺየትድ ፕሬስ ዘግቧል። የእስራኤል ተዋጊ ጀቶች ከቤይሩት በፊት ደቡብ ሊባኖስ ላይ ከባድ የተባለለት የአየር ድብደባን ፈጽመዋል። የዛሬው ጥቃት የፈጸመው የአሜሪካው የስለላ አገልግሎት CIA እስራኤል ሊባኖስ ላይ ከባድ ዘመቻ ልትጀምር ትችላለች ባለ በ48 ሰዓትም ውስጥ ነው። በማይናማር የርዕደ መሬት አደጋ የሟቾች ቁጥር ከ1000 አለፈ። ትናንት በማይናማር በተከሰተው ርዕደ መሬት የሟቾች ቁጥር ከ1000 ማለፉ ተነገረ። ትናንት ሀገሪቱ ክፉኛ የመታና በሬክተር ስኬል 7.7 በተለካው ርዕደ መሬት በፍርስራሽ ስር በህይወት የተረፉት የመፈለጉ ስራ አሁንም እንደቀጠለ መሆኑም ተገልጿል። በአደጋው ህይወታቸውን ካጡት በተጨማሪ በሺዎች የሚቆጠሩ ሰዎች የአካል ጉዳት እንደደረሰባቸውም ተሰምቷል። ርዕደ መሬቱ የማይናማር ጎረቤት በሆነችው ታይላንድም ጉዳት አድርሶ በግንባታ ላይ የነበረ ሰማይ ጠቀስ ፎቅ ጭምርም ተደርምሶ 6 ሰዎች መሞታቸውን የሀገሪቱ መንግስትም አስታውቋል። እንደ ትግራይ ጥለናችሁ ነው የምንወጣው። አበባው ታደሰ ከአማራ ክልል ከሁሉም ዞንና ወረዳዎች የተሰበሰቡ የብልጽግና አመራሮች በባህር ዳር ከተማ ሲመክሩ መቆየታቸውም ይታወቃል። ስብሰባውን የመሩት አቶ አረጋ ከበደ፣ ጀነራል አበባው ታደሰና ጀነራል መሐመድ ተሰማ ሲሆኑ
አበባው ታደሰ መከላከያ ሰራዊቱን ያስጨረሰው የወረዳውና የዞኑ አመራር ለፋኖ መረጃ እያቀበለ ነው። በጋራ እቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በምትሰጡትም አቅጣጫ ነው። ከዚህ በኋላ ግን አመራሩም አንታገስም። ይህንን በሚያደርጉ አመራሮች ላይ ቀጥታ ወታደራዊ እርምጃ እንወስዳለን ሲሉ ማስፈራሪያ አዘል ማሳሰቢያም ሰጥተዋል። መሐመድ ተሰማ በበኩላቸው የሽፈታችን ምክንያት እናንተ ናችሁ፣ የመጨረሻ እድል ነው የምንሰጣችሁ ሲሉም አክለዋል። የወረዳ አመራሮች ወደ መጡበት ሲመለሱ የዞንና የክልል አመራሮች በጋራ ባደረጉት ስብሰባ እነዚሁ ሁለቱ የጦር ጀነራሎችና የክልሉ መስተዳድር አቶ አረጋ ከበደም መርተውታል። ይህ ስብሰባ ደግሞ ቀደም ካለው ጉባኤ የሚለየው ጀነራል አበባው ታደሰ ሰራዊታችን ለእናንተ ስልጣን እስከ መቼ ነው የሚሞተው? አመራሮቹ በጎጥና በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችን በየቦታው እያለቀ ነው። በዚህም ከቀጠላችሁ ግን እንደ ትግራይ ጥለናችሁ ነው የምንወጣው ሲሉም አሳስበዋል። ይህም ከሆነ ፋኖች መጥተው ቦታውን ይቆጣጠሩታል። በዚያን ወቅት የት እንደምትገቡ እናያለን። አሁንም አንድ ድል ሰጥተናችኋል። ሁልጊዜ እናንተን ማጀብና መጠበቅ ሰልችቶናል። ዛሬውኑ እጀበውን ብናነሳና ሜዳ ላይ ብንበትናችሁ ፋኖ አንድ ቀን አያሳድራችሁም፣ ጨው ለራስ ስትል ጣፍጥ ሲሉም በምሬትም ተናግረዋል። አቶ አረጋ ከበደ በበኩላቸው የፖለቲካ እስረኞችን ፈትተን የተናጠል የተኩስ አቁም እናውጅ፣ ቀጥለን የሀገራዊ ምክክር ኮሚሽኑን እንጠቀምበት ሲሉም መፍትሄ ቢሆን ያሉትን ጠቁመዋል። በአማራ ክልል የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በበኩላቸው መፍትሄው ነፍጥ ካነገበው አካል ጋር በግልጽ መደራደር ነው ማለታቸውን ሚዲያችንም ሰምታለች። ይህንኑ ስብሰባና ግምገማ ተከትሎ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው፣ የክልሉ ፖሊስ ኮሚሽን ኮሚሽነር ደስዬ ደጀን፣ የክልሉ ሚኒሻ ቢሮ ኃላፊን ጨምሮ ከወንበራቸው ተገፍተዋል። የተገፉበት ምክንያትም ደግሞ በአቶ አረጋ ከበደ ቡድን በኩል የቀረበውን ግምገማ ሲሆን ሶስቱ የቢሮ ኃላፊዎች የሚመሩት የጸጥታውና የሚኒሻ ኃይል ህዝቡን በግልጽም እየዘረፈ ነው። ሰው አግቶ ገንዘብ ይቀበላል፣ ሴቶችን ይደፍራል፣ የሃይማኖት ተቋማትን ሳይቀር እያረከሰ ነው። ይህ ደግሞ መከላከያ ተገን በማድረግ በመሆኑ ህዝቡ ጣቱን እየቀሰረ ያለው ወደ ሰራዊቱ ነው። ይህንን የቢሮ ኃላፊዎች ማስቆም አልቻሉም። ይባስ ብለውም ራሳቸው ኃላፊዎቹ በሚኒሻና በጸጥታ ኃይሉ ስም ገንዘብ እየመነዘሩ ነው። ክልሉ ባለመረጋጋቱ ምክንያት የኦዲት ቁጥጥሩ ስለላ ይህንኑ እንደ መልካም አጋጣሚ ተጠቅሞ በሌብነት ስራም ተሰማርተዋል ሲሉም ገምገመዋቸዋል። በእናቱ አረጋ ከበደ ላይ የቀረበው ግምገማ ደግሞ አቶ አረጋና ቡድናቸው ይህንን ጦርነት ለማስቆም አቅምና ችሎታ የላቸውም፣ ለጸጥታ የተመደበውን ገንዘብ ለብቻቸው ከቡድኖቻቸው ጋር የመዘበሩ ነው የሚልም ትችትም ቀርቦባቸዋል። አቶ አረጋ ከበደ የሚመሩት ካቢኔያቸው በሁለት ጎራ ተቧድኖ ውስጥ ለውስጥ ሲብላላ የቆየ ሲሆን አንዱ ቡድን የመንግስት ጥግ፣ ሌላው ደግሞ የጸጥታችን ተገን ይዞ ሲነታረክ መቆየቱንም ታውቋል። በዚህም ምክንያት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ተነስተው ዶክተር እሸቱ የሱፍን ተሹመዋል። ክልሉ የፖሊስ ኮሚሽን ኮሚሽነር ደስዬ ደጀን ተነስተው የጀነራል አበባው ታደሰ የቅርብ ጓደኛ የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበሩት አቶ ዘላለም መንግስቴም ተተክተዋል። ዘላለም መንግስቴ በፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆነው የወንጀል ምርመራውን ዘርፍ ሲመሩ መቆየታቸውም ይታወቃል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች፣ ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።